ሰበር ዜና የአዲስ አበባ ዩኒቨርሲቲ ሙስሊም ተማሪዎች በዚህ ሰዓት ማለት ነው ለበርካታ ጊዜያት የጠየቁት ጥያቄ ምላሽ ስላላገኘ የፕሬዝዳንቱ ጽህፈት ቤት ፊት ለፊት ሄደው ቁጭ ብለው ተቃውሟቸውና ጥያቄያቸውን እያሰሙ ይገኛሉ። አዲስ አበባ ዩኒቨርሲቲ ሴት ሙስሊም ተማሪዎች የተላከ አጭር የጽሁፍ መልእክት። ይህንን ቪዲዮ ሁላችሁም በደንብ ሼር በማድረግ የተላከውን መረጃ ለሁሉም ሼር በማድረግ እንድናደርስላቸው አበክረው ጠይቀዋል። ሁላችንም የበኩላችን እንወጣ፣ እህቶቻችን መብታቸው እንዲከበር፣ ጥያቄያቸው ምላሽ እንዲያገኝ በሰላማዊ መልኩ ሁላችንም ድምጽ እንሆናቸው። እንግዲህ ከዩኒቨርሲቲው ሴት ሙስሊም ተማሪዎች በተላከልን ጽሁፍ መሰረት ማለት ነው የአዲስ አበባ ዩኒቨርሲቲ ከዓመት በፊት አንድ አዲስ መመሪያ አውጥቶ ነበር፣ አጽድቆ ነበር። እርሱ ምንድነው ወደ ዩኒቨርሲቲ ወደ ግቢው ፊትን ሸፍኖ መግባት እንደማይቻል፣ ያ ማለት ደግሞ ኒቃብ ሴት ሙስሊም ተማሪዎች ለብሰው እንዳይገቡ የሚከለክል አዲስ መመሪያ አውጥቶ አጽድቆ ነበር። ታዲያ ይህ መመሪያ ከወጣ ጊዜም አንስቶ በሴት ሙስሊም ተማሪዎች ኒቃብ ለብሰው በሚገቡ ተነቂብ ተማሪዎች ላይ የተለያዩ ጫናዎች፣ መገለሎች፣ አድሎች ሲደርሱባቸው እንደነበረ የተላከልን መረጃ ያመላክታል ማለት ነው። ለጉዳዩ መፍትሄ ለማስቀመጥ በተደጋጋሚ ከዩኒቨርሲቲው አመራሮች ጋር ውይይት የተደረገ ቢሆንም ነገር ግን እስካሁን ሰዓት ድረስ ስቲል ዛሬ እንኳን ቀን ጀምሮ እስካሁን ይህንን ቪዲዮ እንግዲህ ሰራ መሽቷል። ጥያቄያችን ካልተመለሰ ወደ የትም አንሄድም በማለት በዩኒቨርሲቲው ፕሬዝዳንት ጽህፈት ቤት በር ላይ እንግዲህ በምሽት እንኳን ተቀምጠው ይታያሉ ማለት ነው። በተላከልንም ጽሁፍ መሰረት ማለት ነው መስከረም 13 2017 ላይ መፍትሄ ለማድረግ ለጉዳዩ ከዩኒቨርሲቲው አመራሮች ጋር ሴት ሙስሊም ተማሪዎች ውይይት እንዳደረጉ ያሳያል። ታዲያም በዚህ ውይይት ላይ ለምን እንደተከለከሉ በጠየቁ ሰዓት ያገኙት ምላሽ ማለት ነው የዩኒቨርሲቲውን ሴኩላሪዝሙን የጠበቀ እንዲሆን ለማድረግ እንደሆነ መመሪያው የወጣው ይነገራቸዋል። ታዲያም ተማሪዎች ጥጋቢ የሆነ ምላሽ መስጠት ችለው ነበር። እሱ ምንድነው ሴኩላሪዝም ማለት ተማሪን እምነት አልባ ማድረግ እንዳልሆነ አጥጋቢ ምላሽ ሰጥተው ነበረ። ያለምንም ስምምነት ነው ውይይቱ በቀጠሮ የተጠናቀቀው ማለት ነው። ከዚያም በኋላ በተያዙ ተደጋጋሚ ቀጠሮችና መድረኮች ላይ ማለት ነው የተከለከለበት ምክንያት እየተቀያየረ እንዳለ ያሳያል። የሆነ ሰዓት ላይ የስጋትና ደህንነትን እሱን ታሳቢ ተደርጎ እንደሆነ እሱም መፍትሄ ማስቀመጥ እንደሚቻል ከሚመለከተው አካላቶች ጋር በመሆን ለዩኒቨርሲቲው ፊት የሚያሳይ ማሽን ለማስገጠም እርሱን ተጠቅመው ተማሪዎች ኒቃብ የለበሱ ሴት ሙስሊም ተማሪዎች መግባት እንዲችሉ ይህንን መፍትሄ ያመላከቱ ቢሆንም እዛው ሐሳባቸውን በመቀየር ማለት ነው በተማሪና መምህር መካከል ያለውን መግባባት ስለሚያግድ ወይም ኒቃብ ያንን ስለማያበረታታ ነው በማለት ደግሞ ሌላ ምክንያት እንዳቀረቡና እንዲህ ያሉ በየጊዜው የተለያዩ ምክንያቶች እንደሚመጡ ነው የሚያሳየው ማለት ነው የተላከልን ጽሁፍ። ጥያቄያቸው ያልተመለሰላቸው የግቢው ሴት ሙስሊም ተማሪዎች በዚህ ብቻ አልቁም። ወደ ተለያዩ ትልልቅ እንደ ሰላም ሚኒስቴር፣ ፍትህ ሚኒስቴር፣ ትምህርት ሚኒስቴር ትልልቅ ተቋማቶች ከ10 ተቋማቶች በላይ መብታቸው እንዲከበር ጥያቄያቸው እንዲመለስ ደብዳቤ እንዳስገቡ እንግዲህ ተናግረዋል ማለት ነው። ቢሆንም ግን አሁንም ምንም አይነት መፍትሄ ሊያደርግላቸው ፈቃደኛ የሆነ አካል እንደሌለ እስካሁን ሰዓት ድረስ እንግዲህ እንግልትና የተለያዩ ጭቆናዎች፣ ጫናዎች እየደረሱባቸው እንዳለ ጥያቄያቸው እንዳልተመለሰ እየተናገሩ ይገኛሉ። ይህን ሁሉ ካደረጉም በኋላ እንግዲህ ለተለያዩ ትልልቅ እንደ አልጀዚራ ጨምሮ ትልልቅ ሚዲያዎች ጉዳዩን እንዲዘግብላቸው ደብዳቤ ወይም መልእክትን ያደረሱ ቢሆንም አሁንም ግን ለጉዳዩ ቦታ ሰጥቶ ከተማሪዎች ጎን ሆኖ ሊሰራላቸው ሊተባበራቸው መብታቸውን ሊያስከብርላቸው የሚችል ተቋም ይሁን የሚዲያ አካላት እስካሁን እንደሌለ ነው እየተናገሩ ያሉ። ዳንጉላው ጠበቃ ነው ወይስ ጠበቃ አይደለም ሲባል ዳንጉላው የእሳት ራት ሆነ እንጂ እኮ እዚህ አካባቢ መጥተው የራሳቸው ህግ አስተርጓሚ፣ የራሳቸው ህግ አስፈጻሚ፣ የራሳቸው ፖሊስ፣ የራሳቸው ፍርድ ቤት፣ የራሳቸው አዋጅ ያላቸው የሚመስሉ ከመሬት ተነስተው የፈስ ግብር ሊጣል ነው የሚሉ መኪና ውስጥ ወሲብ መፈጸም ያስቀጣል የሚሉ ተው ስትላቸው እናሳስርሃለን እንከሳሃለን ብለው የሚያስፈራሩ ሰዎችን ጭምር ነው። ጥብቅናማ ኦብቪየስ መመሪያ ያለው ህግ አለው እንዴት እንደሚወጣ። ለምሳሌ በኔ ሙያ ፍቃድ አውጥቶ ስራ ለመስራት ከባችለር ዲግሪ በተጨማሪ 8 ዓመት የስራ ልምድ ይፈልጋል። 8 ዓመት የስራ ልምድ ካለህ በኋላ ፈተና ተፈተነ ካለፍክ አቤ ይባላል 6 ኪሎ አካውንቲንግ ኤንድ ኦዲቲንግ ቦርድ እውቅና ሲሰጥህ ነው አንተ የተፈቀደለት የምትሆነው። ነገር ግን አሁን እንደዛ ይደረጋል ወይ? አይ ዶንት ኖ። ማንም ተነስቶ ነው የሂሳብ አዋቂ ነኝ ብሎ የሚለጥፈው። የጥብቅና ሙያም እንደዚሁ የራሱ መመሪያና የራሱ ህግ አለው። አንድ ጀማሪ ወታደርን ናና አንድ ብርጌድ ምራ አትለው፣ ሐኪምን ናና የሰው ሆድ ቅደድ አትለው። የራሱ ፕሮሰስ አለው። ህግ ላይ ስንሄድ መጀመሪያ የጥብቅና ፍቃድ ለማውጣት ከትምህርት በተጨማሪ በመንግስት መስሪያ ቤት 5 ዓመት ማገልገል አለብህ። በግል መስሪያ ቤት ደግሞ 7 ዓመት ማገልገል አለብህ። ይላል። አይ ይሄን አልፈልግም በመጀመሪያ ፍርድ ቤቶች ብቻ ነው ማገልገል የምፈልገው ካልክ 3 ዓመት ኤክስፒሪየንስ ይበቃል። የመጀመሪያ ደረጃ ፍርድ ቤት ማለት ምን ማለት ነው? መጀመሪያ ፍርድ ቤት ላይ ክስ ከሰ ወይም ተከሰህ ብታሸነፍ ወይም ብትሸነፍ
ይግባኝ ለማለት አትችልም ማለት ነው። እዛው ጋር የሚገደበው። ሁለተኛው ቋንቋ ነው። ቋንቋ ግድ ማወቅ አለብህ። አማርኛ ቅኔ የተቀኘህ የሆነ ክልል ሄደህ እነሱን ጠበቃ ሆነ ልትቆም አትችልም። ቢኮዝ ግራና ቀኝ የሚቆሙት የሚናገሩት የራሳቸውን ቋንቋ ስለሆነ። ከዚህ በተጨማሪ ፍቃድ መሰጠት ሲሰጥህ ፈተና ትፈተናለህ። ፍትህ ሚኒስቴር ፈተና ይፈትናል። ከዚህ በፊት የቆምክባቸው ኬዞች ምንድን ናቸው? ያሸነፍካቸው በምን ኬዝ ነው? ትክክል ስለሆነ ነው ያሸነፍከው? የተሸነፍክባቸውስ ትክክል ስላልሆንክ ነበር የተሸነፍከው? የሚሉትን ኬዞች አሉ። የተለያዩ ጥያቄዎችን ከጠየቁ በኋላ ፍቃድ ይሰጡሃል። የዳንጉላው ኬዝም ይሄ ነው። ዳንጉላው በ2012 ዓመተ ምህረት ተመረቀ ካልን የመንግስት መስሪያ ቤት ሰርቶ ከሆነ 2017 ፍቃድ የማውጣት መብት አለው። የግል መስሪያ ቤት ሰርቶ ከሆነ 2019 ገና ነው። ወይም ደግሞ የመጀመሪያ ደረጃ ፍርድ ቤት ላይ 3 ዓመት ፍቃድ ማውጣት ይችላል። እንግዲህ ይህን መረጃ ይዘን ስናይ ማንጉላው ፍቃድ ካወጣ 3 ወሩ ነው። የሰራው ደግሞ ቪዥን ፈንድ ማይክሮ ፋይናንስ ነው። ይሄ የግል ነው። ስለዚህ እሱ ሲለን የነበረው ጠበቃ ነኝ ሲለን የነበረው ከ2 ዓመት በፊት ነው። ፍቃዱም እንደሚለው ኒል ኤክስፒሪየንስ ነው የሚለው። ኒል ኤክስፒሪየንስ ነው እዚህ ጋር የሚለው ብለው ይሄን ሐሳብ አነሱ። አይ በመጀመሪያ ደረጃ ፍርድ ቤት ነው ፍቃድ ያወጣው ካልን ደግሞ ከታች በፌደራል የትኛውን ፍርድ ቤት ጠበቃ ነው ይላል። ስለዚህ ትክክል አይደለም። ፍትህ ሚኒስቴር ነው ስተቱ ወይስ ልጁ የሆነ ነገር አድርጎ ነው ፍቃድ ያወጣው ብለው ጥያቄ ሲያነሱ ሁሉም እኮ ይስማማሉ። ልጁ 2012 ስለመመረቁ ከዚህ በፊት ጠበቃ ነኝ ብሎ ጥብቅና ላይ እየሰራ ስለመሆኑ ቢሮ ከፍቶ ማለት ነው። እንደዚህ በሚባሉበት ሰዓት አይ ብር አልሰጥም ስላልኩት ነው። ብር ብትሰጠው ኖሮ ልቀጥል ነው ማለት ነው። ሌላዎቻችሁስ ደግሞ የነዚህ አይነት የጥብቅና ሙያ የህግ ሙያ ላይ ተሰማርታችሁ ከውሸት ጋር መሰለፍ ምን ማለት ነው? ማንጉላውን አታክ ለማድረግ አይደለም። እዚህ አካባቢ አሁንም ህግን አይደለም። ማንጉላው እንደውም የተሻለ ጠበቃ ነው። እዚህ አካባቢ ህግን ትርጉም ምንም የማታውቁ ሰዎች መታችሁ ፈላሲ የምትፈጥሩ ሰዎች ሃይ እንድትባሉ ስለተፈለገ ነው እንጂ ዳንጉላውን ስፔሲፊካሊ እንትን ለማለት የተካሄደበት ነገር የለም። የኔን ኮንተንት የምትሰሩ ሰዎች ደግሞ ስፔሲፊክ ግለሰቦች ላይ ትኩረት አታድርጉ። ግለሰቦች ምን ያህል ማህበረሰቦችን በክለዋል የሚለውን ነገር ማየት፣ ከዛን አንዴ ከወጋችሁት በኋላ የመፈራገጥ መፍቱን አትንፈጉት። ግለሰቦች ወይም ደግሞ ግሩፖች ማህበረሰብ ላይ ያደረሱትን ጉዳት እንያት። እንደ ፐርፐዝ ብላክ ኢትዮጵያ አንድ ግለሰብ 1 ቢሊዮን ብር ይዞ ከጠፋ በኋላ ሌላዎቹ መጥተው ለሌባው ሲያግዙ የሚታይበት አንዴ ከወጋችሁት በኋላ ይፈራገጥ። ተዉት። እንደዚህ ያንማ ጨካኝ አትሁኑ። ዳጉላው ላይ ዘመቻ ጀምራችኋል። ዳጉላው ላይ የተከፈተበት ዘመቻ አለ ምናምን ትላላችሁ። በኢየሱስ አሁን ሰው ቢጠፋ ዳጉላው ላይ ዘመቻ እንጀምራለን። የጠበቃ ፈቃዶች እኮ ሁሉ በሲስተም ላይ ያለ ነገር ነው። እኔም አንተም ገብተን ማየት እንችላለን። ዳጉላው የጠብቅና ፈቃዷን ከወሰደ 3ኛ ወሩ ነው። 0 ዓመት ኤክስፒሪየንስ ነው። ከዛ ውጪ መውሰድም አይችልም ነበረ። እስከ ዛሬ ህዝቡን ሲያምታታ ነበር። ጠበቃና የህግ ምክር አገልግሎት ብሎ ስልክ ቁጥር አስቀምጦ ህዝቡን ሲዘርፍ ነበረ። ዚስ ኢዝ ሪያሊቲ። ይሄ እኮ እውነት ነው። የጠበቆች ምናምን ብሎ እኮ እንደውም ቲክቶክ አዋርድ ወስዷል አይደል? እሱ ልጅ ሲያጅምጣ በርቦ ነበር። ተበድያለሁ ብለህ አንተ እሱ ጋር ስትደውል ፈርቅ ነበር የሚይዘው። ሲደልል ነበረ፣ ሲያምታታ ነበር እስከ ዛሬ ድረስ። ይሄን እኮ ነው ከሲስተም ላይ አግኝቼው ነው። ይሄ እኮ አንተም ገብተህ እኔም ገብተን ማየት እንችላለን። ጠበቃ ዶት ኦርጋናይዜሽን የሚል ሰርች አድርግና ስሙን ጻፍ፣ ይመጣል። 0 ኤክስፒሪየንስ በቀደም ነው የወሰደው። ምክንያቱም አያሟላማ 2012 የተመረቀ ሰው ነው። ወልቂጤ ዩኒቨርሲቲ ነበር እኮ የተመደበው። ከወልቂጤ ዩኒቨርሲቲ ተባሮ ነው። ከዛ የት ይመረቅልሃል? ሶዶ እንነጋገር ካለ የሰራበትን ምናምን ሁሉ እነግርሃለሁ። እና እንደዚህ አይነት ሰዎች ናቸው። እንደዚህ አይነት ቀሽም ሰዎች እየመጡ ነው ህዝቡን ሲያምታቱ ሲያጭበረብሩ የከረሙት። እዚህ ፕላትፎርም ላይ መጥቶ 5 ዓመት ሙሉ ጠበቃ ነኝ እያለ ስልክ ቁጥር እያስቀመጠ ተበድያለሁ ካለች ሴት ገንዘብ ሲቀበላት ነበረ፣ ሲዘርፋቸው ነበረ። ድሃዎች ሲደውሉ እሱ ከመሃል ላይ ፈርቅ ሲይዝ ነበር። አሁንም ጠበቃ ነው ብለህ ደውል።
ጠበቃ አይደለም። የፌዴራል ኬዝ ከሌለብህ እሱ ጋር ጠበቃ አይደለም እንዳትደውል። እዚህ መቶ ስለ ቅብጥና ጠበቃነት የሚቀጥባጥረውን ነገር አቆም በሉት። የሀገሪቱ መሪ የስልጣን ዘመን መገደብ አለበት ሲሉ ዶክተር አብይ አህመድ ተናገሩ። ጠቅላይ ሚኒስትሩ በንግግራቸው የአብዛኛው የአፍሪካ ሀገራት የህገ መንግስት ማሻሻያ የተደረገው የመሪዎችን የስልጣን ዘመን ለማራዘም ነው ሲሉ የተናገሩ ሲሆን የኢትዮጵያ ህገ መንግስት የሚቀየረው ግን ከዚህ ተቃራኒ በሆነ ሁኔታ የሀገሪቱ መሪ የስልጣን ቆይታ ላይ ገደብ ለማበጀት መሆኑን አስረድተዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ ይህንን ንግግር የተናገሩት የሀገሪቱ የምክክር ኮሚሽን ሪፖርት እንግዲህ ግንቦት 7 ቀን 2018 ዓ.ም ባቀረበበት ወቅት ነው እንግዲህ ይህንን ንግግር ዶክተር አብይ የተናገሩት። ዶክተር አብይ አክለውም እንደተናገሩት የሀገሪቱን መሪ የስልጣን ዘመን ማገድ ይኖርብናል፣ ለዚህም አሁን እየተነጋገርን ነው፣ የመንግስታችንም አቋም ይህ ነው በማለት ተናግረዋል። የዶክተር አብይን ሀሳብ እንዴት ተመለከታችሁት? ሀሳባችሁን ኮመንት ላይ አስቀምጡልን። ሪፖስት፣ ኮፒ ሊንክ፣ ሼር ይደረግ።